የኢትዮጵያ ንግድ ባንክ በወለድ ነጻ ዘርፍ የሰበሰበው ገንዘብ ከ266 ቢሊዮን ብር በላይ መሻገሩን አሳውቋል። ባንኩ ይህንን ያሳወቀው የዘንድሮን 1447ኛውን የረመዳን ወር አስመልክቶ በሰጠው መግለጫ ላይ ሲሆን በረመዳን ወር በብዙ ከተሞች የማዕድ ማጋራት መርሃ ግብር እንደሚያካሂድ አሳውቋል። እንዲሁም በረመዳን ወር የመረዳዳት እንዲሁም የቁጠባ ባህልን የሚያዳብሩ ሁለት ዋና መርሃ ግብሮች እንደሚካሄዱ የገለጸው ባንኩ መርሃ ግብሮቹም የዘካና የኢድ ቁጠባ አገልግሎቶች መሆናቸውን አሳውቋል። በሌላ በኩል የዘካ ከፋዮች በክፍያ ወቅት የሚያወጡትን የጊዜና የገንዘብ ወጪን ከመቆጠብ ባሻገር ከጥሬ ገንዘብ ዝውውር ጋር በተቀመጡ ገደቦች የተነሳ ሊኖር የሚችለውን መጉላላት በእጅጉ ይቀንሰዋል ተብሏል። የዘካ አሰባሰብና አከፋፈል ስርዓቱ በባንክ አገልግሎት መደገፉ እንግዲህ የተለያዩ ከፍተኛ ጠቀሜታዎች አሉት። አንዱም የዘካ ከፋዮች በክፍያ ወቅት የሚያወጡትን አላስፈላጊ ጊዜና ገንዘብ ወጪን ይቆጥባል። ከጥሬ ገንዘብ ዝውውር ጋር በተያያዘም ለተቀመጡ ገደቦች ለምሳሌ ከ50 ሺህ ብር በላይ አንድ ሰው ማውጣት አይችልም። ዘካ ለመክፈልም ከፋዮችም የሚሰጡት ገንዘብ አነስተኛ በመሆኑ በዲጂታል ለመፈጸም ስለሚያስችል እሱንም ችግር ያቃልላል ማለት ነው። በዘካ ክፍያ ወቅት በተለያዩ የዘካ ተቀባዮች ዘንድ የሚኖረውን መጉላላት በእጅጉ ይቀንሳል። ቅድም እንዳነሳሁት ተቀባዮችም ተመጽዋችነት ስሜት ሳይሰማቸው እንግዲህ ክብር ቅድም ያነሳነው እሱ ነው ክብር በጠበቀ መልኩ እንዲያገኙ ያስችላል። ይህ በእንዲህ እንዳለ የኢትዮጵያ ንግድ ባንክ በወለድ ነጻ ዘርፍ ለሚበደሩ ሰዎች በቂ ገንዘብ ማዘጋጀቱን የገለጹት ፕሬዝዳንቱ ኑ ተበደሩ ሲሉም ጥሪ አቅርበዋል። ለሁሉም ስራ ፈጣሪዎች የኢትዮጵያ ንግድ ባንክ በኢንተረስት ፍሪ ባንኪንግ ዘርፍ እጅግ ዝቅ ባለ የፕሮፊት ማርጂን ነው የምናስከፍለው። በቂ ገንዘብ ማቅረብ እንችላለን። ኑ ተበደሩ ማለት እንፈልገው። በአሁኑ ወቅት ብዙ ተበዳሪ በእጃችን የለም። በማመልከቻ ሂደት በጣም ትንሽ ነው ያለውና ከምንፈልገው ልክ የተበዳሪ ቁጥር የለምና መታችሁ ተበደሩ ማለት ነው እንፈልገው። በቂ ገንዘብ ስላለን ለማበደር የኢትዮጵያ ንግድ ባንክ አጠቃላይ ተቀማጭ ገንዘብ 4 ትሪሊዮን ብር መድረሱ የገለጹት ፕሬዝዳንቱ አቤሳ ነው። የባንኩ የወለድ ነጻ ዘርፍ በአጠቃላይ ግማሽ ትሪሊዮን ገደማ ተቀማጭ ገንዘብ እንዳለው አሳውቀዋል። ዓለም ፊቱን ወደ አፍሪካ ቀንድ ባዞረበት በአሁኑ ወቅት የኢትዮጵያ ለረጅም ጊዜ ጸንቶ የቆየ የሀገረ መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ የሆነ መምጣቱን የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶሃን ተናግረዋል። ለይፋዊ የስራ ጉብኝት በአዲስ አበባ የተገኙት ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡት የጋራ ጋዜጣዊ መግለጫ ላይ ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያላቸውን አቋም ገልጸዋል። በአፍሪካ ቀንድ አዲስ ግጭቶች ተቀስቅሰው ማየት በፍጹም አንፈልግም ያሉት ፕሬዝዳንቱ በቀጠናው በስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ ተናግረዋል። ቱርክ ከኢትዮጵያ ጋር ያላትን የረጅም ጊዜ ትብብርና አጋርነት ማጠናከር እንደምትሻ የተገለጸ ሲሆን በኢኮኖሚ፣ ንግድ፣ መሰረተ ልማት፣ ባህል፣ ትምህርትና ሌሎች መስኮች የሁለትዮሽ ግንኙነቱን ለማጎልበት ቁርጠኛ መሆኗም ተመልክቷል። እንዲሁም ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ረሲብ ጣይብ ኤርዶሃን በ9ኛው የቱርክ ኢትዮጵያ የጋራ ኢኮኖሚ ኮሚሽን ስምምነት ሰነድ እንዲሁም በኤነርጂ ዘርፍ በትብብር ለመስራት የሚያስችል የመግባቢያ ሰነድ ተፈራርመዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱን በኦሮሚያ ክልል ቄለም ወለጋ ዞን እየተከናወኑ ያሉ የልማት ስራዎችን ለመጎብኘት የደንቢ ዶሎ አውሮፕላን ማረፊያ ሲደርሱ አቀባበል ተደርጎላቸዋል። በአዲስ መልክ ተከልሶ የተዘጋጀው የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ከዛሬ ማለትም ከየካቲት 11 ቀን 2018 ዓ.ም ጀምሮ ተግባራዊ ይደረጋል ሲል የኢትዮጵያ የነዳጅና ኤነርጂ ባለስልጣን አስታውቋል። ይፋ የተደረገው የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ድልድል የየአካባቢውን ኢኮኖሚያዊና ማህበራዊ እንቅስቃሴዎች ያገናዘበ ነው ተብሏል። ባለስልጣን መስሪያ ቤቱ አክለውም አዲሱ ድልድል የየአካባቢውን የማደያ ቁጥር፣ ነዳጅ የመያዝ አቅምና የነዳጅ መቅጃ ብዛት መሰረት አድርጎ የተዘጋጀ መሆኑን ገልጿል። ካሳለፍነው ዓመት የሚያዝያ ወር ጀምሮ በስራ ላይ የቆየው የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ የተደራሽነት ቅሬታ የሚነሳበት እንዲሁም ለነዳጅ ስርጭትና ቁጥጥር የማያመች በመሆኑ በአዲስ እንዲዘጋጅ አስፈላጊ ሆኖ መገኘቱ ተገልጿል። ለ50 ሺህ ወጣቶች የስራ ዕድል መፍጠር የሚያስችል የ2.3 ሚሊዮን ዩሮ ፕሮጀክት ይፋ ተደርጓል። ፕሮጀክቱ ይፋ የሆነው የሴቶችና ማህበራዊ ጉዳይ ሚኒስቴር ከአምረፍ ሄልዝ አፍሪካ ፕሮግራም ጋር በተፈራረመው ስምምነት ነው። ይህ ፕሮጀክት በወጣቶች ዲጂታል አካታችነትና የኢኮኖሚ ተጠቃሚነት ላይ ያተኮረና ለብዙ ሺህ ወጣቶች የስራ ዕድል ለመፍጠር የሚያስችል ነው ተብሏል። ፕሮጀክቱ አዲስ አበባን ጨምሮ በ5 ክልሎች የሚተገበር ሲሆን በቀጣይም ፕሮጀክቱ የበለጠ ለማስፋትና ዘላቂነት ባለው መልኩ ለማስቀጠል
ለመቀጠል ስምምነት ላይ መደረሱን የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። ተመልካቾች የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ኢትዮ ቴሌኮም የአፍሪካ ፋይናንስ ኮርፖሬሽን ከተባለ ተቋም ጋር ግዙፍ የፋይናንስ አጋርነት እድሎችን ለመፍጠር ያለመ ውይይት አካሂደዋል። በውይይቱ ኢትዮ ቴሌኮም ከሀገር ውስጥ ገበያ ባለፈ ለአፍሪካ ዲጂታል ትራንስፎርሜሽን ጉዞ አስተዋጽኦ የማበርከት ፍላጎት እንዳለውም ዋና ስራ አስፈጻሚዋ ፍሬህይወት ታምሩ አብራርተዋል። ዋና ስራ አስፈጻሚዋ አያይዘውም ይህንን ራዕይ እውን ለማድረግ የሚያስችል ጠንካራና የረጅም ጊዜ የፋይናንስ አጋርነት አስፈላጊ መሆኑን ገልጸዋል። የአፍሪካ ፋይናንስ ኮርፖሬሽን ፕሬዝዳንት ዋና ስራ አስፈጻሚ ሳማይላ ዙባይሩ በበኩላቸው ኢትዮ ቴሌኮም እያስመዘገበ ያለውን የእድገት ጉዞ በጋራ ለማፋጠን ዝግጁ መሆናቸውን አስታውቀዋል። ወደ ዓለም አቀፍ መረጃዎቻችን ከማለፋችን በፊት የጣቢያችን ኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት የአቶ አማን ፍስሐ ጽዮን አስክሬን ዛሬ ማለዳ እዚህ አዲስ አበባ ደርሷል። በቦሌ ዓለም አቀፍ አየር ማረፊያ የክብር አቀባበል ከተደረገለት በኋላም በቤተሰቦች ወዳጅ ዘመዶችና የስራ ባልደረቦች ታጅቦ ሳር ቤት አካባቢ ወደሚገኘው መኖሪያ ቤቱ አምርቷል። ነገ የካቲት 12 ቀን 2018 ዓ.ም ደግሞ በአዲስ አበባ አድዋ ሙዚየም የስንብት መርሃ ግብር የተሰናዳ ሲሆን ለዚህም በዕለቱ ከጠዋቱ 3 ሰዓት ጀምሮ ከመኖሪያ ቤታቸው ወደ አድዋ ሙዚየም ጉዞ ይደረጋል። ከረፋዱ 5 ሰዓት ላይም በአድዋ ሙዚየም የስንብት መርሃ ግብሩ የሚጀምር ይሆናል። እንዲሁም በዚህ ዕለት ከቀኑ 8 ሰዓት ላይ ወደ መጨረሻ ማረፊያው ጉዞ የሚደረግ ሲሆን በመጨረሻም ከቀኑ 9 ሰዓት ላይ በጴጥሮስ ወጳውሎስ ቤተክርስቲያን መካነ መቃብር የአቶ አማን ፍስሐ ጽዮን የግብዓተ መሬት ስነ ስርዓት ይከናወናል።